የደም ስኳርን በዘላቂነት ለመቆጣጠርና ከኢንሱሊን መርፌ ነፃ ለመሆን የደረቅ የሽፈራው ቅጠል ዱቄትን በ5 ቀላልና ባህላዊ መንገዶች ማለትም በሻይ፣ በገንፎ፣ በወጥ፣ በዱቄት ድብልቅና በፈጣን መጠጥ በመጠቀም በውስጡ ያለውን ኢሶሳዮኔት የተባለ ድንቅ ንጥረ ነገር ማግኘትና የሰውነቱን ኢንሱሊን የማምረት አቅም በተፈጥሮ ማሳደግ ይችላሉ። ይህ ዘዴ ውድ የሕክምና ወጪን የሚቀንስ በአባቶቻችን ጥበብና በዘመናዊ ሳይንስ የተረጋገጠ ውጤቱ ደግሞ በሳምንት ውስጥ የሚታይ እውነተኛ የጤና አብዮት ነው። ጤናው በቤቶ ለማስተካከል እነዚህን 5 መንገዶች ዛሬውን ይጀምሩ። ይህ ጠቃሚ ቪዲዮ ለብዙዎች እንዲዳረስ ላይክ ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ ድጋፋችሁን አሳዩን። ሰላም ለእናንተ ይሁን የቻናሌ ቤተሰቦች። ዛሬ ወደ እናንተ የመጣው ስለ ተራ ተክል ለማውራት ሳይሆን በኢትዮጵያ ምድር ተቀብሮ ስለሚገኝ ታላቅ መድኃኒት ህይወትና የደም ስኳር እንዴት ድል እንደምናደርግ በሰፊው ለመመካከር ነው። ጤና የሌለው ሰው ሀብት የለውም ይላሉ አባቶቻችን። ነገር ግን ዛሬ ስንቶቻችንን በስኳር በሽታ መክሰፍት ምክንያት ጣፋጭ ምግባችን መርዝ ሆኖብን እንደ ልባችን መኖር አቅቶን በጭንቀት የምንዋጅቀው? የስኳር በሽታ ዝም ብሎ ተራ ህመም አይደለም። ሰውነታችን ጉልበት የሚያስገኝበትን ስኳር በአግባቡ መጠቀም ሲያቅተውና ደማችን የስኳር መከማቻ ሲሆን የሚመጣ ትልቅ የስርዓተ ምግብ መታወክ ነው። ብዙዎቻችን መፍትሄ ፍለጋ ወደ ውጭ ሀገር መድኃኒቶች ብቻ አይናችንን እንጥላለን። ነገር ግን የኢትዮጵያ አፈር በውስጡ የያዘው ሽፈራው ወይም ሞሪንጋ ለዚህ ችግር ፍቱን መፍትሄ እንደሆነ ሳይንሱ ዛሬ በምርምር ደርሶበታል። ሽፈራው ማለት በውስጡ ከ300 በላይ ለሚሆኑ በሽታዎች ፈውስን የያዘ ታምረኛ ተክል ነው። በተለይም ደግሞ የደም ስኳርን በማረጋጋት ረገድ ከማንኛውም ተፈጥሯዊ ጸጋ በላይ ወደር የለውም። በዛሬው ቆይታችን ይህንን ተክል በመጠቀም የደም ስኳርን በቋሚነት እንዴት ማስተካከል እንደሚችሉ 5 ጥልቅና ተግባራዊ መንገዶችን በዝርዝር እንመለከታለን። ይህን ቪዲዮ እስከ መጨረሻው ተከታተሉ። በቤታችሁ ውስጥ ያለውና ምናልባትም ዛሬ የናቃችሁትን ተክል እንዴት ወደ ታላቅ የጤና ጋሻነት መቀየር እንደሚችሉ ትረዳላችሁ። እውቀት ማለት ኃይል ነው። ጤናን በተመለከተ ያለው እውቀት ደግሞ የህይወት ትንፋሽ ነው። ስለዚህ ትኩረታችሁን ሰብሰብ አድርጉና ወደ መጀመሪያው ታላቅ ዘዴ እንለፍ። የመጀመሪያው ዘዴ የማለዳ የሽፈራው ሻይ ነው። ጠዋት ከእንቅልፋችን ስንነሳ ሰውነታችን ሁሉንም ንጥረ ነገሮችን ለመቀበል ክፍትና ዝግጁ ነው። በዚህ ወርቃማ ሰዓት 1 ሻይ ማንኪያ የሽፈራው ዱቄት በሞቀ ውሃ አዘጋጅቶ መጠጣት ህይወትን የመቀየር ያህል ትልቅ ዋጋ አለው። የሽፈራው ሻይ በባዶ ሆድ ሲወሰድ በውስጡ ያሉት ክሎሮጂክ አሲድ የተባሉ ንጥረ ነገሮች ሴሎቻችን በደማችን ውስጥ ያለውን ስኳር በከፍተኛ ፍጥነት እንዲመጡና ወደ ኃይል ሊቀይሩ ያነቃቃሉ። ይህ ዘዴ ድንገተኛ የስኳር መጨመርን፣ ግሉኮስ ስፓይክስ ከመከላከል ባለፈ ቆሽት ወይም ፓንክረስ የራሱን ኢንሱሊን እንዲያመነጭ የረጅም ጊዜ ስልጠና እንደሚሰጠው አሰልጣኝ ሆኖ ያገለግላል። ሻዩን ስታዘጋጁ የፈላ ውሃውን ለጥቂት ደቂቃዎች አቀዝቅዛችሁ ዱቄቱን ጨምሩበት። ይህን ስታደርጉ የዱቄቱ ቪታሚኖች በከፍተኛ ሙቀት እንዳይገደሉና ሙሉ ጥቅሙ እንድታገኙ ይረዳቸዋል። ጣዕሙ ትንሽ የመራራነት ስሜት ቢኖረውም ያ መራራነት በደማችሁ ውስጥ ስላለው ጣፋጭ መርዝ ትልቅ ማርከሻ መሆኑን ስታውቁ በደስታና በልብ በሙላት ትጠጡታላችሁ። በየቀኑ ጠዋት ይህን ልማድ ብታደርጉ ከጥቂት ቀናት በኋላ ሰውነታችሁ ያለ መድኃኒት ረዳትነት ስኳር ራሱ ማስተካከል እንደጀመረ በተግባር ታዩታላችሁ። አባቶቻችን በጤናና በብርታት የኖሩት እንዲህ አይነት የተፈጥሮ ጸጋዎችን እንደ ጠዋት ጸበል አዘውትሮ ስለሚጠቀሙ ነው። እኛም ወደዚህ ጥበብ መመለስ አለብን። ይህ ሻይ በደም ስራችሁ ውስጥ እንደ መጥረጊያ ሆኖ ያገለግላል። የተከማቸውን ትርፍ ስኳርና መርዛማ ነገሮችን በማስወገድ ህዋሶቻችሁ እንደ አዲስ እንዲተነፍሱ ያደርጋል። ሽፈራው ለሰው ልጅ የተሰጠ የተፈጥሮ ኢንሱሊን ነው። ይህንን ጸጋ ተጠቅሞ ጤናማ መሆን የጥበበኞችና የጥንቃቄዎች ምርጫ ነው። የመጀመሪያው እርምጃ ዛሬውኑ በዚህ የጠዋት ሻይ ይጀምሩ። ለውጡን ደግሞ በራሳችሁ ህይወት ላይ ትመሰክራላችሁ። ሁለተኛው ዘዴ በባህላዊ ቁርስ ምግቦች ገንፎና አጥሚት ውስጥ መጨመር ነው። የጤናና የጣዕም ውህደትም ይሰጣል። እኛ ኢትዮጵያውያን ቁርስ ላይ ገንፎና አጥሚት አዘውትረን እንጠቀማለን። ነገር ግን እነዚህ ምግቦች ከእህል የሚዘጋጁ በመሆናቸው ስኳራችንን የመጨመር ዕድላቸው ሰፊ ነው። መፍትሄው ግን እነዚህ ምግቦች ሙሉ በሙሉ መተው ሳይሆን አዘጋጀቱን በሽፈራው ዱቄት ማበልጸግና የስኳር መጠናቸውን ማመጣጠን ነው። ለገንፎ የሚሆን ዱቄት ታዘጋጁ። ከ5 ኪሎ እህል ጋር ቢያንስ ግማሽ ኪሎ ደረቅ ሽፈራው ዱቄት ቀላቅላችሁ አስፈጩት ወይም በደንብ አዋህዱት። ይህ ውህደት በምግብ ውስጥ ያለው ካርቦሃይድሬት ወደ ግሉኮስነት የሚቀየርበትን ፍጥነት በማዘግየት ስኳራችሁ ቀስ ብሎና በተመጣጣኝ ሁኔታ ወደ ደም እንዲገባ ያደርጋል። አጥሚት ለምንጠጡ ሰዎች ደግሞ አጥሚቱ ሊወጣ ሲል 1 ሾርባ ማንኪያ የሽፈራው ዱቄት ጨምራችሁ በጥብጡት። ይህ ለአረጋውያንና ለደካማች ሰዎች ልዩ ኃይል ይሰጣል። በሽፈራ ውስጥ ያሉት ባዮአክቲቭ ኮምፓውንድስ በምግብ መፍጫ ስርዓታችን ውስጥ እንደ እንቅፋት ሆኖ በመቆም ስኳር በአንድ ጊዜ ወደ ደም ስር እንዳይጎርፍ ይቆጣጠራል። በዚህ ዘዴ ስኳራችሁን ሳታፈሩ የምትወዱትን ባህላዊ ምግብ በመገብ ትችላላችሁ። ምክንያቱም ሽፈራው በምግብ ውስጥ ያለውን የስኳር ጫና አስቀድሞ እየተከላከለ ስለሆነ። ይህ ዘዴ በተለይ ለህፃናትና ለወጣቶችም ቢሆን ከወዲሁ የስኳር በሽታ የመከላከል ትልቅ የሰውነት አቅም ይፈጥርላቸዋል። ምግብ መድኃኒት የሚሆነው እንደዚህ በጠብ ሲዘጋጅ ብቻ ነው። ሽፈራውን በምግባችሁ ውስጥ ደብቃችሁ ለጤናችሁ ጥልቅ መከታ ገንቡ። ሶስተኛው ዘዴ በወጥና በሾርባ ውስጥ የመጨመር ነው። የሽፈራ የወጥ ሚስጥርና ሳይንሳዊ አጠቃቀም። በቤታችሁ በየቀኑ ከሚሰሩ ምግቦች መካከል ወጥ ዋነኛው ነው።
ሽሮ ይሁን ምስር፣ ክክ ይሁን አልጫ የሽፈራው ዱቄት በሁሉም ውስጥ ሊገባ ይችላል። እዚህ ጋር ግን መታወቅ ያለበት አንድ ትልቅ ሚስጥር አለ። ሽፈራውን ገና ወጡ መጣድ ሲጀመር መጨመር የለባችሁ። ምክንያቱም የረጅም ጊዜ ሙቀት ጠቃሚ ንጥረ ነገሮችን ሊያጠፋችሁ ይችላል። ወጡ በስሎ ከእሳቱ ላይ ሊወርድ 5 ደቂቃ ሲቀረው የሽፈራውን ዱቄት ጨምሩበት። ይህን ስታደርጉ በውስጡ ያሉትን ስኳር፣ ፎስ የሆኑትን አይሶቲያንቲስ ሳይጎዱ ወደ ሰውነታችሁ ይገባሉ። ሽፈራው በውስጡ ሲገባ የጣዕሙ መበላሸት አያመጣም። ይልቁንም መጠጡ ይበልጥ እንዲወፍርና አልሚነቱ እንዲጨምር ያደርገዋል። በየቀኑ በምሳችሁና በራሳችሁ ወጥ ውስጥ ሽፈራውን በመጨመር ማለት ይህ ያለማቋረጥ ለሰውነታችሁ የስኳር መቆጣጠር የተፈጥሯዊ ጥበቃ እያቀረባችሁ ነው ማለት ነው። ይህ ዘዴ በተለይ መድኃኒት ለማዋጥ የሚሰለቻችሁ ሰዎች እጅግ በጣም ምርጥ ነው። ምክንያቱም የዕለት ተዕለት ምግባቸውን እየተመገቡ ጤናቸው ማግኘት ይችላሉና። ሳይንሱ እንደሚያረጋግጠው ሽፈራው በውስጡ ካልሲየም፣ ፖታሽየም እና ብረት በከፍተኛ መጠን ስለሚይዝ ለስኳር ህመምተኞች ተጓዳኝ ለሆኑ ህመሞች ፈውስ ነው። ሾርባ በምትሰሩበት ጊዜ በተመሳሳይ መጨረሻ ላይ ጨምራችሁ በመጠቀም ሰውነታችሁ በቀላሉ እንዲመጠውና በደማችሁ ውስጥ ያለውን ስኳር እንዲያጸዳ ይረዳዋል። ይህንን ልማድ ለቤተሰቦቻችሁ በሙሉ ብታደርጉ መላው ቤተሰብ በጤና እንዲታነጽና ከስኳር ስጋት ነፃ እንዲሆን ታደርጋላችሁ። አራተኛው ዘዴ የዱቄት ድብልቅ ወይም ዘሚል ሚክስ፣ ለቋሚ የደም ስኳር መረጋጋት የሚደረግ የረጅም ጊዜ ስትራቴጂ። እኛ ኢትዮጵያውያን እንጀራና ዳቦ በየቀኑ የምንመገብ ሰዎች ነን። እነዚህ ምግቦች ደግሞ የደም ስኳርን ከፍ ማድረግ ረገድ ትልቅ ድርሻ አላቸው። ነገር ግን የጤፍ፣ የገብስ ወይም የስንዴ ዱቄት ስታስፈጩ ሽፈራውን አብሮ ማስፈጨት ወይም ከዱቄቱ ጋር ቀላቅሎ ማዘጋጀት ትልቅ ለውጥ ያመጣል። ይህ ድብልቅ ዱቄት የሚገርም ውጤት አለው። ምክንያቱም በየቀኑ በምትበሉበት እንጀራ ውስጥ ጥቂት መጠን ያለው ሽፈራ ሁልጊዜ ይኖራል ማለት ነው። ይህ ዘዴ ፐርማነንት ስታቢላይዜሽን ወይም ቋሚ መረጋጋት ይባላል። ስኳራችሁ ዛሬ ቀንሶ ነገ እንዲጨምር ሳይሆን ሁልጊዜ በተመጣጣኝ መስመር ላይ እንዲሄድ ያደርገዋል። ሽፈራው በዱቄቱ ሲቀላቀል እንጀራው ትንሽ ጠቆር ያለ ቀለም ሊኖረው ይችላል። ነገር ግን በውስጡ የያዘው የጤና በረከት በገንዘብ የማይገዛ መሆኑን ማሰብ ይገባል። ይህ ዘዴ በተለይ ስራ ላይ የሚበዛባችሁና በየቀኑ ለብቻው ለማዘጋጀት ጊዜ የሌላችሁ ሰዎች እጅግ በጣም አመቺና ውጤታማ መፍትሄ ነው። ሰውነታችሁ በየቀኑ ጥቂት የሽፈራውን ንጥረ ነገር ሲያገኝ ኢንሱሊን የሚመነጭበት ቆሽ ቀስ በቀስ የመጠገንና የማገገም እድል ያገኛል። በኢትዮጵያ ስነ ልቦናና የጋራ ማዕድ ትልቅ ቦታ አለው። በዚህ ዘዴ መላው ቤተሰብ ሳያውቀው ጤናውን በጋራ እንዲጠብቅ እያደረጋችሁት ነው። ይህን በማድረግ ለወደፊት የሚመጣውን የሕክምና ወጪና ስቃይ ዛሬውን በጓዳችሁ ውስጥ እየቀነሳችሁት መሆኑን አትዘንጉ። አምስተኛው ዘዴ የፈጣን ጊዜ መፍትሄ ተፋስት ፊክስ፣ በውሃ ውስጥ ወይም በእርጎ ጥብጦ መጠጣት። አንዳንድ ጊዜ የስኳር መጠናችሁ ድንገት ከፍ ሲልና ራሳችሁን ሲያዞራችሁ፣ ድካም ሲሰማችሁ ወይም ከልክ በላይ ጥማት ሲመጣባችሁ ይህን ዘዴ ተጠቀሙ። 1 ሾርባ ማንኪያ ሽፈራው ዱቄት በ1 ብርጭቆ ቀዝቃዛ ውሃ ወይም እርጎ ውስጥ በጥብጣችሁ ወዲያውኑ ጠጡት። ይህ ዘዴ በደቂቃዎች ውስጥ ስራውን ይጀምራል። ሽፈራው በደማችሁ ውስጥ ያለውን ትርፍ ግሉኮዝ የመሰብሰብና የማስወገድ ስራውን በፍጥነት ያከናውናል። ሽፈራው ውስጥ ያሉት ኩርሴቲን የተባሉ ኃይለኛ አንቲኦክሲዳንቶች የደም ግፊቱንም አብሮ ስለሚያስተካክሉ ጭንቀትና መረበሽን ያስታግሳሉ። እርጎ ደግሞ በውስጡ ባሉ ፕሮባዮቲክስ አማካኝነት የሽፈራው ንጥረ ነገሮች በአንጀት ውስጥ በፍጥነት እንዲመጡና ስራቸውን እንዲጀምሩ መንገድ ይከፍታል። ይህ ዘዴ ለረጅም ጊዜ ስኳር ጋር ለታገሉና ሰውነታቸው ለኢንሱሊን ምላሽ መስጠት ላቆመ ሰዎች እንደ ተፈጥሯዊ ማነቃቂያ ወይም ናቹራል ቡስተር ሆኖ ያገለግላል። ሁልጊዜም በቤታችሁ የሽፈራው ዱቄት መኖሩን አረጋግጡ። ምክንያቱም ድንገተኛ የጤና መታወክ ሲመጣ እንደ ቀዳሚ እርዳታ ያገለግላል። ተፈጥሮ ለሁሉም ችግር መፍትሄ አላት። እኛ ግን ሩቅ ስለምንመለከት ቅርብ ያለው በረከት ማየት ተስኖን ቆይተናል። አሁን ግን ነክተናል። አሁን እነዚህን 5 መንገዶች በዝርዝር አይተናል። ጥያቄው ግን መቼ ነው የሚጀምረው የሚለው መሆን የለበትም፣ ለምን እስካሁን ዘገየው የሚል እንጂ። ስነ ልቦናዊ ዝግጅት፣ በራስ የመተማመን ኃይል ለፈውስ። የስኳር ህመምተኛ ሲባል ብዙ ሰዎች እኔ በሽተኛ ነኝ ብለው ራሳቸውን ዝቅ ያደርጋሉ። ይህ የስነ ልቦናን ሽፈት ደግሞ ለበሽታው የበለጠ በር ይከፍታል። ሽፈራው መጠቀም ሲጀምሩ እኔ ራሴን በተፈጥሮ የሚፈወስ አቅም አለኝ ብላችሁ በሙሉ ልብ ማመንና ራስን ለመለወጥ መዘጋጀት አለባችሁ። አእምሯችን ለሰውነታችን ቀጥተኛ ትዕዛዝ ይሰጣል። እናንተ ሽፈራውን በደስታና በተስፋ ልትወስዱት ሰውነታችን ንጥረ ነገሩን የመቀበል አቅሙ በእጥፍ ይጨምራል። ኢትዮጵያዊ ነኝ የአባቶቼ ጥበብ ይፈውሰኛል በሚለው የእምነትና ኩራት በራሱ በደማችሁ ውስጥ በጎ ኬሚካላዊ ለውጥ በማምጣት ፈውስን ያፋጥራል። ጭንቀትና ፍርሃት ስኳርን በከፍተኛ ሁኔታ ከፍ ያደርጋሉ። ስለዚህ ሽፈራውን ስትወስዱ በሰላም በጸሎትና በመረጋጋት ይሁን። ምክንያቱም እውነተኛ ፈውስ የሚመጣው ካልተረበሸ ልብ ነው። ይህ ተክል አምላክ ለሰው ልጅ የሰጠው ድንቅ ስጦታ መሆኑ አመኑ። ስጦታውን ደግሞ በአብሮነትና በጥንቃቄ ተጠቀሙበት። ለውጡም የእናንተ ይሆናል። ለምን ሽፈራው የተለየ ሆነ? ብዙዎች እንዴት አንድ ተራ ቅጠል ይህን ሁሉ ያደርጋል ብለው ይጠይቃሉ። ሳይንሱ ግን ለዚህ ጥያቄ አጥጋቢና አስገራሚ መልስ አለው። ሽፈራው ከብርቱካን በ7 እጥፍ የሚበልጥ ቫይታሚን ሲ፣ ከወተት በ4 እጥፍ የሚበልጥ ካልሲየም፣ ከካሮት በ4 እጥፍ የሚበልጥ ቫይታሚን ኤን ይዟል። ይህ ማለት ሰውነታችሁ በስኳር በሽታ ምክንያት ሊያጣቸው የሚችሉት ንጥረ ነገሮች በሙሉ ሽፈራው በአንድ ላይ ያጠቃሉ ይዟል ማለት ነው። የስኳር በሽታ ማለት የስርዓተ ምግብ መዛባት ነው። ሽፈራው ደግሞ ይህን መዛባት የሚያስተካክል የተፈጥሮ መሐንዲስ በመሆን ሰውነቱን መልሶ ይገነባል። በዓለም ዙሪያ ያሉ ሳይንቲስቶች አሁን ሽፈራውን ሱፐር ፉድ ልዩ ምግብ ብለው ሰይመውታል። እኛ ግን በጓሯችን እያለ ዘንግተነዋል።
የደም ስኳር ለመቀነስ የሚሰጡ ሰው ሰራሽ መድኃኒቶች የባህሪ ጎንዮሽን ሊኖራቸው ይችላል። ሽፈራው ግን በተገቢ መጠን ከተወሰደ ንጹህ ፈውስ ነው። የኢኮኖሚ ጥቅሙን ጤናን በረካሽ የማግኘት ሚስጥር መድኃኒት በየወሩ መግዛት ለብዙ ኢትዮጵያውያን ከባድ የኢኮኖሚ ጫና ነው። ሽፈራው ግን በትንሽ ወጪ የሚገኝ ወይም በጓሮ የሚበቅል ትልቅ ሀብት ነው። 1 ኪሎ ሽፈራው ዱቄት ለብዙ ወራት ሲያገለግል ይችላል። ይህ ማለት ጤናችሁን የጠበቃችሁ የኪስ አቅማችሁንም ያተረፋችሁ ነው ማለት ነው። ድህነትና በሽታ አይስማሙም ይባላል። ሽፈራው ግን ድሃውንም ባለሀብቱንም በእኩልነት የሚያክም የተፈጥሮ ጸጋ በመሆኑ ልዩ ያደርገዋል። በየሆስፒታሉ የሚታባክኑትን ጊዜና ገንዘብ ሽፈራውን በአግባቡ በመጠቀም ለቤተሰቦቻችሁ ደስታና ለተሻለ ስራ ልታውሉ ትችላላችሁ። ራስን በራስ መርዳት ትልቅ ነጻነት ነው። ከኢንሱሊን መርፌና ከኪኒ ጥገኝነት ወጥቶ በተፈጥሮ መኖር ትልቅ ሰላም አለው። የአጠቃቀም ጥንቃቄዎችን በጥበብ መጠቀም ምንም እንኳን ሽፈራው ተፈጥሯዊ ቢሆንም ልክ እንደ ማንኛውም ነገር በአግባቡ መጠኑ በመጠቀም ውጤቱን የተሻለና አስተማማኝ ያደርገዋል። እርጉዝ የሆናችሁ እናቶች ከመጠቀማቸው በፊት የጤና ባለሙያ ማማከር ይኖርባቸዋል። ምክንያቱም በዚያ ወቅት ሰውነታችሁ ልዩ ጥንቃቄ ስለሚያስፈልገው። እንዲሁም በጣም ዝቅተኛ የደም ስኳር ህመም ያለባቸው ሰዎች ሽፈራውን ሲጠቀሙ መጠኑን መቀነስ አለባቸው። ምክንያቱም ስኳርን በከፍተኛ ሁኔታ ሊቀንስ ስለሚችል። ዋናው ቁልፍ ነገር መጠኑን ማወቅ ነው። 1 ሻይ ማንኪያ ለጤናማ ለውጥ በቂ ነው። ከመጠን በላይ መጠቀም አስፈላጊ አይደለም። ሁሉ ጊዜ የምትገዙትን የሽፈራው ዱቄት ንጹህ፣ ከቆሻሻ የጸዳና በአግባቡ የደረቀ መሆኑን በጥንቃቄ ማረጋገጥ ይገባቸዋል። አረንጓዴነቱ ደማቅ የሆነ ዱቄት ንጥረ ነገሩ ያልጠፋበትና ጥራት ያለው መሆኑን ያሳያል። ስለዚህ ጥራቱን መርጣችሁ ተጠቀሙ። ይህንን ጠቃሚ እውቀት ለራሳችሁ ብቻ አታስቀሩ። በዙሪያችሁ በስኳር በሽታ የሚሰቃዩና ተስፋ የቆረጡ ስንት ወገኖቻችን እንዳሉ አስቡ። አንድ ሰው በእናንተ መረጃ ተጭነት ከህመሙ ቢገላገልና ጤናው ቢመለስ ያ ለእናንተ ትልቅ ምርቃትና ሰብአዊነት ነው። ለራስህ ስትኖር ትሞታለህ፣ ለሰው ስትኖር ግን ትኖራለህ እንደሚባለው ይህን የሽፈራው ሚስጥር ለሌሎች የማካፈል የህይወት አድን ስራን ይስሩ። በየማህበረሰባችሁ ስትገናኙ ስለ ጤናችሁ አውሩ። ስለ ሽፈራው ታምር መስክሩና ሰዎችን አበረታቱ። ማህበረሰባችን ጤናማ ሲሆን ሀገራችንም ጠነክራለች። ጤናማ ትውልድ ደግሞ ነገን በልበ ሙሉነት ይገነባል። ይህንን ቪዲዮ ሰምታችሁ ስታበቁ አሁኑ አንድ ተግባራዊ እርምጃ እንድትወስዱና ጤናችሁን በእጃችሁ እንድታደርጉ ጠይቃችኋለሁ። ነገ እጀምራለሁ አትበሉ። ነገ የሰነፎች ቀጠሮ ናት። ጤና ደግሞ ዛሬን ትፈልጋለች። አሁኑ ተነሱ። ዛሬ ወደ ገበያ በመሄድ ወይም ሽፈራው ካላችሁ ሰዎች ጋር በመገናኘት ጥራት ያለውን ዱቄት ከአግኝታችሁ ወደ ቤታችሁ አስገቡ። በመጀመሪያው ጊዜ ከማልዳው ሻይ ጀምሩ። ሰውነታችሁ ለዛ ንጥረ ነገር አንዲት በጎ ምላሽ እንደሚሰጥ በንቃት ተከታተሉ። የደም ስኳር መለኪያ ካላችሁ ከመጠቀማችሁ በፊትና ከተጠቀማችሁ በኋላ ያለው ልዩነት በደብተር ላይ መዝግቡት። ልዩነቱን በተግባር ስታዩት በራስ የመተማመን መንፈሳችሁ ይጨምራል። ያ እምነት ደግሞ ለፈውሳችሁ ትልቅ ሞተር ይሆናል። ኢትዮጵያ የብዙ ሕይወትና የእጽዋት መገኛ ናት። እኛ ደግሞ የዚች የተቀደሰች ምድር ልጆችና የጸጋው ባለቤቶች ነን። ለሚቀጥለው ጊዜ ሌላ አስደናቂ የተፈጥሮ ምስጢርና የጤና መንገድ ይዤላችሁ ከመጣ ድረስ ሰላም ቆዩልኝ። የሽፈራው አረንጓዴነት ለእናንተ ሕይወት ለምለምነትና የጤና ምልክት ይሆኑላችሁ። ጤና ይስጥልኝ። አመሰግናለሁ።